ጭራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጅ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ ነባ በእናትህ አዳምጣን ስማን በእናትህ ትርታው ጨመረ ይከፋኝ ጀመረ ገንዘቡ ካንተ ይበቃል ለፍቼ ያመጣሁት ነገር ነው ላጡ አልፈልግ ኧረ በስመ አብ እየሰማሽ ነው የሚለውን ነገር ጭራሽ ምንም ሊሰማ ሰላም የነባጃ ፋሚሊዎች እንደምን አላችሁ ሰሞኑን በተደጋጋሚ እናንተ ጋር እየመጣሁ ነውና እንደምታውቁት በጣም ስለጨነቀኝ ነው ካሜራማንም ይዤ ብቻዬንም እየመጣሁ ያለሁት በጣም ስለተጨነቅኩኝ ማራገው ነገር ግራ ስለገባኝ ነው በስርዓት እንኳን ሰላም እያልኳቸው አይደለም የሆነ ምን ማለት እንዳለብኝ እንዴት ሰላም ማለት እንዳለብኝ እንኳን ግራ እየገባኝ ስለሆነ ነው በጣም እየተጨነቅኩኝ ነው ከምታስቡት በላይ በጣም ጭንቀት ውስጥ ማየው ዝግብ ውስጥ ነው ያለሁት ስራም እየገባሁ አይደለም የሆነ በቃ በጣም የሚያስጠላ ነገር ነው እያሳለፍኩ ያለሁት በቃ ባለፈው እንዳያችሁት ነውና ትንሽ በጣም ይከብዳል ለኔ አሁን ሁሉም ደግሞ ሌሎች ጓደኞቻችን ደግሞ ጭራሽ ከጎን እየሆኑም አይደለም ለምን እንደሆነ ራሱ አላውቅም ማንንም ሰው ከጎናችንም እየሆነ አይደለም እኔ ብዙ ነገር እያልኳቸው ነው ግን እየመጡም እያገዙኝም አይደለም እኔ ብቻዬን ደግሞ በጣም የምር ከምታስቡት በላይ በጣም እየጣርኩኝ ነው ግን ነባ በጣም ያስቸገረኝ ነው በጣም ስልክ ሰዳቡለትም በቃ ስንት ደውዬ ወይ ቴክስት ያረጋል ወይ በቃ ደህና ነኝ ነው ሊል የሚችለው ስልኬን አያነሳም የት እንዳለ ምን ያላቅም ቤትም አላገኘውም እኔ የት እንደሚውልም እያወኩኝ አይደለምና እኔ በጣም ግራ ገብቶኛል ከምታስቡት በላይ ምን ማድረግ እንዳለብኝ በጣም ነው ግራ የተጋባሁት ማሂ ከቤተሰብ ተመልሳለችና የሷንም ስልክ ደግሞ ጭራሽ አያነሳም ሷራስ በጣም ተጨንቃኔ ጋር ስደውል እኔ ምን ማለት እንዳለብኝ ማላቅም ብቻ የማረግ የምችለው ነገር ስለሌለ ነገርኳት በቃ ያሰበውን ነገር ሊያረግ ያሰበውን ነገር እንዳለ ነገርኳት ሷራስ በጣም ደንግጣለችና ምን ማድረግ እንዳለብን እኛ አናቅም ማሂም በጣም ግራ ተጋባች ቤተሰቦቿም በጣም እንድትሄድ ይፈልጋሉ እሷ እዚህ ጋር በጣም ከማለት በጣም ተወዛገበች ደግሞ ጭራሽ ስልኳን እያነሳላት አይደለም እኔ አላቅም ምን ማድረግ እንዳለብኝ ቤተሰብ የምር እኔ በጣም ነው ግራ የተጋባሁት ከምታስቡት በላይ በጣም ነው ግራ የገባኝ እኔ እንደዚህ አይነት ነገር ውስጥ ጭራሽ ገብቻ አላቅም በጣም ካቅሜ በላይ የሆነ ነገር ምክንያቱም ነባ እንደዚህ አይነት ሰው አልነበረም እና የምር በጣም ነው ግራ የተጋባሁት በጣም ነው የጨነቀኝ ከምታስቡት በላይ በጣም ጨንቆኛል በጣም ግራ ስለገባኝ ማሂን ጠርቻት እና ፋሚሊ በጣም ግራ ገብቶኛል ከምታስቡት በላይ በጣም ነው የጨነቀኝ እንዳልኳችሁ ማሂ መታለች ከቤተሰብ ተመልሳለችና ግን እስካሁን አላገኘችውም መታለች ስልኳን ጭራሽ አያነሳም ጭራሽ ያነሳላት አይደለም ቴክስትም ስታረግ ምንም ቤቱም ሄዳ ነበር ስታየው የለም እኔም እንደዛው ሳየው ጭራሽ ቤት ውስጥ የት እንደሚውልም እያወኩኝ አይደለምና ሷራው በጣም ስለተጨነቀች እኔ ደግሞ በጣም አስቸኳይ ነገር አለ በቃ በጣም ግዴታ ፈልጋለሁ በጣም ግዴታ ብዬ ቴክስት አርጌለት ምናምን ነው የምር ስንት ነገር ጽፌለት ምናምን ከዛ በኋላ በጣም እንትን ያለው እሺ ያለሽበት መጣለ በቃ ምናምን ያለኝ እንጂ ስደውለት ጭራሽ ስልኬ እንትን ያለ አልነበረም የመለሰልኝ አልነበረም በጣም አስፈላጊ ነገር ነው የፈለኩ ምናምን ስንት ነገር ብየው ቀጥሬው እየመጣ ነበርና እስኪ እንግዲህ ሁለቱ ወደ አንድ መንገድ የሚመጡበት መንገድ እንግዲህ እኔ በአቅሜ ሞክራለሁኝ እኔ ምን ማድረግ እንዳለብኝ አላቅም በጣም ግራ የተጋባሁት እኔ በዚህ ልክ እንደዚህ አይነት ነገር ውስጥ ገብቻ አላቅም በእውነት ነው የምላችሁ ምክንያቱም እኔ ነባ እንደዚህ ሆኖ አላቀውምና በጣም ነው የተጨነኩት ከምታስቡት በላይ በጣም እንደዛ አይነት ነገር ውስጥ በኢየሱስ ምን አይነት ነገር ነው እግዚአብሔር ፋሚሊ በጣም ቆየብኝ እስኪ ልደውልለትና የሚያነሳልኝ ከሆነ እስኪ ልሞክር
እስኪ እየጠራን እስኪ ካነሳው ሄሎ ነባ ወይ ደህና ነህ? አለው እንዴት ነህ? የት ሆነህ ነው አንተ? ቆይ ምንድነው? ለምንድነው ሰው እንደዚህ የምታስጨንቀው? ግን በቃ ምንም አታስብም ማለት ጓደኞቼ አውቃለሽ እኮ ሁሉንም ነገር ታውቂያለሽ ብለሽ ነው የምታስበኝ። አውቃለሁ ግን በቃ በጣም ፈልጌ ነው አልኩህ። ስልኬንም አታነሳም። አብረው የሚሄዱ ልጆች አሉ። እነሱ ዛሬ ማግኘት አለብኝ፣ ማስተዋወቅ አለብኝ። ለዛ ነው አይመቸኝም ምናምን። ኧረ በእግዚአብሔር አንተ ልጅ ተው ግን ተው። እኔ ስንት ነገር ብዬ ግን እንደዛ ደምኜ ግን ተው ተው፣ የምር ነባ ተው። ለማሰለሽ አሁን አንቺ እንደዛ መለመንሽ እኔን ይጎዳኛል ብዬ አይደለም። ምክንያቱም በቃ አንዴ ወስኛለሁ ለዛ ስለማልቀር። ግን አንቺ እንደዛ ስትይ በቃ እንዴ አሻፈረኝ ብዬ ሄድኩ ይመስላል። ግን እኔ የተሰቃየሁትን የተጎዳሁትን ጉዳት ማውቀው እኔ ብቻ፣ የማውቀውን ማውቀው እኔና ብቻ። ለዛ በቃ ለዛ ነው የወሰንኩት ነገር ስለሆነ ነው። አንተ ለምንድን ነው ቆይ በዚህ ልክ ዋጋ የምትከፍለው እንዴ? ራስክን ለማጥፋት ለምንድን ነው እንደዚህ የምትሆነው? አረ በእግዚአብሔር ነባታው እሱ ነገር ለምን ደሞ አትሰማው? ግን እና የሚሆነው ነገር በቃ ሰላም ከሆነ ይሆናል። በሰላም ከገባው ገባለሁ፣ ካልገባው በቃ ሰላሜን አገኛለሁ። አትረቅ በቃ ነባ አትረቅ። በእግዚአብሔር አሁን እየጠበቅኩ ነው፣ ሰፈር እየጠበቅኩ ነው። ና በጣም ፈልጌ ነው። ማሪ ጀምረታል ማለት አረ በእግዚአብሔር አንተ ልጅ እኔ በጣም እኮ ለኔ ነገር እኮ ነው። እሺ አንተን ተው በቃ እኔ ፈልጌ ነው። እኔ ፈልጌ ነው። ና አረ በስመ እኔ ግን ይሄኛውን ነባ አላውቀውም እውነት። እኔ እንደዚህ የሚሆነውን እኔ የሰው ምክር የሚሰማውን ራሱን የሚያዳምጠውን አስቦ የሚወስነውን ነባ እንጂ ይሄኛውን ነባ አላውቀውም። ይሄ አዲስ ማንነት ነው፣ በእውነት አዲስ ማንነት ነው። በእግዚአብሔር አሁንና ሰፈር በጣም ፈልጌ ነው ላገኘህ፣ እናውራው፣ ከዛ ትሄዳለህ። ስልክ ደግሞ አንሳ። የወሰንኩት ነገር ነው። አውርተን የምንቀይረው ነገር ስለማይኖር እኮ ነው። መድከም ብቻ ነው የሚሆነው። እሺ ተው በቃ ና። እሺ ና። ልጆቹን አብረን ሄደን እናገኛቸዋለን። ና አንተን፣ ከዛ አብረን እንመለሳለን። ቶሎ ና በቃ። ግን ምንም የሚቀየር እሺ ና። አረ ፋሚሊ ልጅ ምንም እየገባኝ አይደለም እንዴ። እሺ ለማን ነው ቤት የሚባለው? እስማ አቦልድ እንዴ መች ነው ቆይ እንደዚህ አይነት ልጅ የሆነው ልጁ? የምር ግራ ገባኝ። ከምታስቡት በላይ በጣም ግራ ተጋባው። ምን ማድረግ እንዳለብኝ አላውቅም። ብቻዬን ሆንኩኝ። ማይም ደግሞ ቆየችብኝ። ደውዬላት ነበረ። ቢያንስ እኔ እሷን ከሰማት በቃ እነሱ ቢያንስ በሚግባቡበት መንገድ ከተግባቡ ብዬ ነበር በቃ ያሰብኩት። ግን ልጁ እንደምትሰሙት ነው። ማንንም እየሰማ አይደለም። በቃ በጣም እየደረቀ ነው ያለውና የምር ግራ ገባኝ ፋሚሊ። እውነት ነባል ልናጣው ነው። ስቅና ነው እንዴት ነህ? ደህና ዳክ ቆይ አንተ ምንድነው? ኧረ በእግዚአብሔር ምንድነው አንተ እንደዚህ የምትሆነው? ኧረ እኔ ከመጀመሩ እንደዚህ አይነት ባሪ የመጣው የወሰንኩት ነገር እኮ ምንም ልፋቱ በቃ ትርፉ ድካም ብቻ ነው። ያለቀ ነገር ነው። ለዛ ነው አልመጣም ያልኩሽ። ያለቀ ነገር ነው ማለት አንተ ማለት ምንድነው? ባለፈ እንት ነገር እኮ የተነጋገር ነው ነገርኩሽ ሳሪ። ምንም የማይሆን ነገር አንዴ የወሰንኩበት ጉዳይ ስለሆነ ትርፉ ድካም ነው። እኔ ግን ቤት ደውዬ እነግራቸዋለሁ ነባ። በእውነት ምንም በቃ ነገ ነው የእናትህን ቃል መቼም ጥሳት ትሄድ ነበር እንዴ? ለምን ሆነ አይሆንም የምትሄደው? ትቀራለህ። ተማምና የምትጨምሪባቸው ሳሪ ምን እንዴ? አታስብም እንዴ? ለቤተሰቦች ሰላም ሲሆን ስገባ እነግራቸዋለሁ። አለቀ እንዴ? በሰላም መግባት እንዴት ነው የምታውቀው? በዛ ሄደህ እንዴት ነው የምትገባው በሰላም?
እነሱ ከመጨነቁጭ ለኔ ምንም የሚያደርጉት ነገር የለም። እኔም እነሱ ቅርብ ይሉኝም አልቀርም። ምክንያቱም አንድ ይወስኛለሁ በቃ በህይወቴ ማለት ነው። ስለዚህ እነሱም ቢሆኑ የኔን ህይወት አይኖሩልኝም። ስለዛ በቃ አንድ የወሰንኩት ነገር ስለሆነ በምንም ነገር ልቀይረው አልችልም። እሱ ነው ማለት አንቺ ደግሞ እኔ ጀምር አላቀም እየተሰቃየሽ ነው የምር በጣም እኔ በኋላ ብዙ ጓደኞቼ እየደወሉልኝ ነበረ ምናምን እኔ አላገኝም ብያቸው ነው አልወጣም ብያቸው ነው ቤትም ስለሌለው ነው እንጂ ብዙ እየመጡ እንደሆነ ነግረውኛል ሁሉም ማለት ነው። በቃ አላ ለማልቀረው ነገር እነሱን አግኝቼ መቼም ቅር ነው የሚሉ አውቀዋለሁ። ለዛ ማንም ሰው እየደገፈ አይደለም እኮ ማንም ሰው እየተቀበለ አይደለም። ስለዚህ መሰለሽ ሳል እኔ የምታመመውን ህመም እነዛ ሰዎች አይታመሙልኝም። ኦፍ ኮርስ ማንም ላይ ታመምልህ ይችላል፣ ግን ሂዳንተ የሆነ ነገር ብትሆን ግን እኛ በጣም እንታመማለን። እዚህ ጋር ታውቃለህ ጓደኛችን ነህ ሂዳ ከተጎዳ በኋላ ወይኔ ነባ ምናምን ማለት አንፈልግም። እኔ በግል አልፈልግም እንደዛ። እዚህ ያለህ ነው ማድረግ ያለብኝን መጣር ያለብኝን ነገር መሞከር የምፈልገው አሁን ነው። ማንም ሰው ከሄድክ በኋላ እንዲጮህ እንዲያለቅስ ምናምን ነው ፍላጎት አንተ። ለዛ ለምን አትፈቅድልንም? ለምን አትሰማንም? ግን አማራጭ የለኝም። አማራጭ አለ፣ እውነት አለ። ሳሪ አልተረዳሽኝም። ኧረ በእግዚአብሔር አንተ አትረቅ እንዴ! አልገባሽም። በጣም ምን አይነት ነገር እያሳለፍኩ እንደሆነ አልተረዳሽኝም። እኔ ይገባኛል፣ ግን በዚህ ልክ ለምን ነው የምትደክመው አንተ? ምን እኮ የምር ነው ያረሰውም ስልሽ ከማንም በላይ በቃ አንቺ አስገድደሽም ቢሆን ምንም ቢሆን እያገኘሽኝ ነው እኔን ለመርዳት እየታገልሽም ዋጋ የለውም። ታዲያ ምንም እኮ ዋጋ ሰጣው ነባ እኮ ምን ላድርግ ታዲያ? ግዴታ እኮ ስለሆነ ምንም ግዴታ አይደለም። ራስህ ላይ ነው የመረጥከው። ማይሆን ምርጫ የመረጥከው ራስህ ነህ። ምንም ለማንም የማይበጅ ነገር ነው የመረጥከው ታውቃለህ እንዴ? አንተ ቤተሰቦችህም ሳታሳውቅ ሄደህ የሆነ ነገር ሆነ ሲጀመር የሆነ ነገር ትሆናለህ። በቃ አለቀ። በሰላም አትገባም። አይ የሆነ ነገር ስለሆነ እኮ እኔም ሆናለሁ ነው አስቀጥል። ማንም ሰው አልተቀበለህም። ቤተሰቦችን ዋሽተህ ነው በቃ ቤተሰቦች ያዝኑብሃል። ማንም ሰው ሳይቀበልህ ሄደህ ደህና ሆናለሁ ብለህ ማሰብ ራሱ ስህተት ነው እንዴ? ስትቆይ እኮ ነው አንተ ማይጋ ያለህም ነገር የሚቀጥለው የሚስተካከለው አንተ ስትኖር አይደል? በቃ ተስፋ ቆርጫለሁ። በሁሉም ነገር ተስፋ ቆርጫለሁ። በቃ እኔ እዚህ ያለኝ ህይወት ላይ በሙሉ ነገር ላይ ተስፋ ስለቆረጥ ነው ይሄንን ውሳኔ ወሰንኩት ማለት ነው። ለዛ በቃ ምንም እንትን ይላል። አይ እዚህ ቸኩለህ ምናምን ስሜታዊ ሆና ነው እንጂ ወሰንከው አስበህበት አንተ እንደዚህ አይነት ውሳኔ አትወስንም። ባለፈውም ብያለሁ እኔ የማውቀው ነባ እንደዚህ አይነት ውሳኔ አይወስንም። እንደዚህ አይነት ነገር ውስጥ አይገባም። ሲጀመርም አይገባም። ሰው ስትመክር ብዙ ነገር ሰው አንተን ስትል ነው እንጂ የማውቀው እንደዚህ አይነት ነገር ውስጥ ስትገባ ነው ያላቀህ። አልገባሽም ሳሪ አልገባሽም አይደለም እንዴ? እኔ እኮ በጣም ገብቶኛል። እኔ እኮ ለምኩ ነው ማይ ምንድነው? ቆይ ተረጋጋ። ምን እያደረክ ነው? ያሳለፍነው ነገር ምንድነው? ነባ ያሳለፍነው ነገር ውሃ አድርገው ልትሄድ ነው? እኔ እኮ ደስ ብሎኝ አይደለም የምሄደው። ያላስብ ደስ አያገባሽም። ስለኔ ነው አያገባሽም ማለት አንቺ ወሰንሽ አለመሄድ። በቃ እኔ ደስተኛ መስልሃለሁ? ደስተኛ ሆኜ ነው ለሁለታችን ብዬ እኮ ነው እንደዛ ያንኩት። ዝም በል ነባ፣ ማውራት አለባችሁ። የምር እንዴ ከአቅሜ በላይ ሆንክብኝ። ለሁለታችን ብዬ እኮ ነው እንደዛ ያንኩት እኮ በቃ ይኸውልሽ እኔ በህይወቴ ላይ እኮ ቢገባህ እኮ እኔ ደስተኛ እንድመስል ራሴን እየተቆጣጠርኩትኝ ደስተኛ ሆኜ አይደለም። ለሁለታችን ስል ነው እንደዚህ ያደረኩትኝ። ምንድነው እያደረክ ያለው? ምንድነው በሰው ሀገር የምትሰደደው? ስሚ ምንድነው የምሰማው? ንገረኝ። አንቺ ወስነሻል ለመሄድ አይደለ? እኔ ደግሞ ታውቂያለሽ እሷ የምትሄድበት ነገር ይለያል። እኔ ወሰንኩትኝ። እሺ ዝም በይ ረጋ በይ። እዚህ ጋር ያለ ስሚኝ፣ እኔንም አዳምጪኝ። ምንድነው ነባ አዳምጣት። እኔ ጣልቃ እየገባሁ አይደለም፣ ግን አውሩ በቃ ሁለታችሁ ማውራት አለባችሁ። ምን መሰለሽ ነው አንቺ ወስነሻል። እኔ ደግሞ ምን አይነት ህይወት እንዳሳለፍኩ እኮ ለሁለታችን እኮ ብዬ ነው። እኔ ብቻዬን ነው እንደዛ እንትን የምለው ለሁለታችን ብዬ እኮ ነው። እኔን አማክረሽኛል ስትወስኝ? ምን ማለት ነው ስትወስኝ? እኔን አማክረሽኛል ወይ? ልሄድ ነው ደስተኛ ነው ወይ ብለሽ ጠይቀሽኝ? አልጠየቅሽኝም። ከወሰንሽ በኋላ በቃ ደስ ብሎኛል ልሄድ ነው። ደስተኛ ነሽ በጣም። እኔ ደግሞ ደስታሽን እንድታጪ አልፈልግም። ያንቺ ደስተኝነት ነው የምፈልገው። እሺ ለምንድን ነው? ስለዛ አንቺ ከሄድሽ እሺ ለምንድን ነው ከሀገር ላይ ለምን አሰራም? እሺ ለምን ትሰደዳለህ? በቃ እኔ ስራ አጥቼ አይደለም ከዚህ የሚሄደው፣ ግን በቃ ለምንድን ነው የምትወጣው? ለምንድን ነው የምትወጣው? አላማ የለም እንዳንተ? የለም። ለምንድን ነው የሌለ? ተስፋ ቆርጫለሁ በህይወቴ ላይ። እዚህ ያለኝን ነገር ጨርሻለሁ። በቃ ለመጨረሻ ጊዜ ነው የምናገርሽ። አንተ ቤተሰቦች ጋር እኮ ነው የሄድኩትኝ እኮ። ቤተሰብሽ ጋር ልትሄጂ አይደለ? አሁን ከአንድ ሳምንት በኋላ እኮ ትሄጃለሽ። አንቺ ከሄድሽ በኋላ እኔ የምታመመውን ህመም እኮ አንቺ አይመለከትሽም ማለት ነው። ምን
ማለት ነው የማይመለከተኝ? እንዴት አይመለከተኝም? የሚሰማሽ ስለተሰማኝ መሰለኝ እኮ የመጣሁት። ተሰምቶኝ ነው የመጣሁት እኮ። ለምን አንተ ነህ ስትረዳኝም? እየተረዳኝ እኮ አይደለም። ምኑን ልረዳሽ እንዴ? በቃ ስሸኝ ደስ ብሏል ነበር እንደ ሸኘኝ እና ከፍቶኛል። አንዴ ወስነሻል አይደለ? ቤተሰቦችሽም እኔ ደግሞ አናግራኛለች፣ መሲም አናግራኛለች። እህትሽ ይህንን ነገር በጣም ስትፈልገው የነበረ እድል ነው ስላገኘችው አንተ ምንም ነገር እንዳትሉት ስልሽ አሁን ልንገርሽ። ኦሬዲ እኔም ስለማልቀር አንቺም ስለማትቀር ያለቀ ነገር ስለሆነ ልንገርሽ፣ ምንም ነገር እንዳትላት ብላኛለች። ምንም ደስተኛ እንደሆንኩኝ ከማስመሰል ውጪ ሌላ አማራጭ። እሺ እኔ ደስተኛ ሆንኩ መስላል? እኔ እኮ ደስተኛ አይደለሁም። ሆንሽም አልሆንሽም ልትሄጂ ነው። እኔ እኮ ለሁለታችን ብዬ ነው እንደዚህ እየሆንኩ ያለሁት፣ ለመለወጥ ብዬ እኮ ነው። ለምን አንተ አይገባህም? እየተረዳኝ እኮ አይደለም። ለምንድን ነው ነባ ማትረዳኝ እንዴ? አንተና እኔ ፍቅርን ይሄ ነው እንዴ? ዋናው እንደሚበለው በትንሽ ነገር ሳሪ ለምን እንደዚህ ዝም በል ነባ እንዴ? ቤተሰብ ጋር ያላት ጊዜ ሳጨርስ ለነገር ደውዬላት ታውቃለህ አይደለ? ለአንድ ሳምንት ነበር የሄደችው። በመሀል ላይ ያልኳት ምንም ማድረግ ስለማልችል ነው። ስልኳንም አታነሳላትም። ለዛ በቃ ነኝ ማሂ ብቻዬን ምንም ማድረግ አልችልም እኮ። ምንም የምታረገው ነገር የለም። ያለ ለምንድን ነው የምታረገው ነገር የለም? ቢያንስ እሷን ስማት። አትሄድም። ስለማትሄድ ነው ልንገርህ። ምንም ልንገርህ፣ አትሄድም በቃ። እኔ ማጣ ካልፈለክ አትሄድም። አትቸሻለሁ እኮ። ለምን ታተኛለህ? ለምን? እኔ ደግሞ አላጣሁም። አንተ በሌላ ነገር ብታስበው እኔ ደግሞ አላስብም። በቃ ለቤታችን ብዬ ነው እንደዚህ እያደረከለሁት። አይ በቃ እና እዛ ስትሄድ ከዳኛለሽ ብለህ ነው የምታስበኝ? እኔ ስለምን መከዳደብ? በቃ እኔና አንቺ ተለያይተናል፣ አለቀ። እኔ እነን ማቀው ነው በቃ። አንቺ በራስሽ ውሳኔ መወሰን የጀመርሽ ጊዜ ያኔ እኮ ጥሩ እድል እኮ ነው። ማንም እኮ ሰው የማያገኘው እድል ነው የመጣልኝ አይደለ? ለምንድን ነው አንተ የማትረዳኝ? እኔ እኮ ጥሩ እድል ነው ብዬ ነው። እኔ ደግሞ አንተ መልቀቅ አልፈልግም። እንኳን ጥሩ እድል ሆነልሽ፣ እንኳን መልካም ሆነልሽ፣ እንኳን የምትመኙን ነገር አገኘሽ። ግን በቃ ይበቃል። እኔ አላሰብኩም። ነባ በእናትህ አዳምጠን ስማን። በእናትህ ነባ በእናትህ ሳሪ፣ እኔ እንድታለቅሱልኝ አልፈልግም። ሁለታችሁም ማለት ነው። ለእኔ መጥፎ እድል ነው ይዞ የሚመጣው። ማንም ሰው አልፈቀደልህም ሲጀመር። ማይ ተረጋጊ። አንቺ ደግሞ እንዴ አውሬ ያልኩሽ እንደዚህ ትሆኛለሽ እንዴ? ምን ሆነሻል? እንዴት ባንዲ ተስፋ ትቆርጥብኛለህ? በእኔ እንዴት ተስፋ ትቆርጥብኛለህ? ምን አድርጌ ነው እንደዚህ የምታረገኝ? እሺ ማይ በእናትሽ ምን ሆነሻል እንዴ? እንደዚህ ነገር ውስጥ እንትልሽ እንዴ? ራሱ ምን በድለው እንደዚህ የምታረገኝ ንገረኝ። እኔ ስታወሪ ጠርችሽ እንደዚህ ትሆኛለሽ እንዴ? ማይ በእግዚአብሔር እንዴት ተስፋ ይቆርጥብኛል? በእኔ እኮ ቆይ አንቺ ተረጋጊ። ስራት እናወራው ነው። አንተ ነው ወደም ደሽ ማተናው ግን በእግዚአብሔር ምን ሆነሃል? እኔ የወሰንኩት ነገር ነው። በቃ ቀሪ በልገንዘቡ ካንተ ይበልጣል። ፍቺ ያመጣሁት ነገር ነው። ላቷ አልፈልግም። ኧረ በስማቦ እየሰማሽ ነው የሚለውን ነገር ጭራሽ ምንም ሊሰማኝ ለራሱ ማይተጋጂ ነባ ፍጻሜን አላውቅ ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻልኩት በትግል ቀን የለም ያልተጻፈን ስፈልግ አልኖርም ዛሬም ነገ